በኢትዮጵያ ኢንቨስትመንትና የንግድ ፍቃድ እንደ ሽፋን በመጠቀም የሚከናወን ህጋዊ ኮንትሮባንድ በከፍተኛ ሁኔታ እየተስፋፋ መምጣቱን ከፍተኛ መንግስት የደህንነትና የንግድ የስራ ኃላፊዎች አስጠነቀቁም። ይህ የተደራጀ ኮንትሮባንድ ሴራ በሀገሪቱ ኢኮኖሚ ላይ ከባድ ጉዳት እያደረሰ ከመሆኑ በላይ ለጸረ ሰላምና ለሽብር ቡድኖች የገቢ ምንጭ እየሆነ መምጣቱም ተገልጿል። ከብሔራዊ መረጃና ደህንነት የተገኘው መረጃ እንደሚያመለክተው ግለሰቦች የኢንቨስትመንት ፍቃድ የሚወስዱት ስራውን ለመስራት ሳይሆን የውጭ ምንዛሬ ለማግኘት የገቢ እቃዎችን የማስገባት መብትን በመጠቀም ለኮንትሮባንድ ስራ እንዲመቻቸው ነው። ምንም እንኳን የዲጂታል አሰራሮች ቢዘረጉም ፍቃድ ከተሰጠ በኋላ የሚደረገው ክትትል ደካማ መሆኑና እነዚህ የወንጀል መረቦች እንዲስፋፉ እድል እንደሰጠም ተገልጿል። በተለይም የብረትና የቆርቆሮ አምራች ኢንዱስትሪዎች የዚህ ጥቃት ዋነኛ ሰለባ መሆናቸውም ተጠቁሟል። ህገወጥ ነጋዴዎች በህጋዊ ሽፋን እቃዎችን በርካሽ ዋጋ ወደ ሀገር ውስጥ በማስገባት ገበያውን በማጨናነቅ ህጋዊ አምራቾችንም ከገበያ እንዲወጡ እያደረጉ እንደሚገኝ የተገለጸ ሲሆን መረጃዎችም ስንመለከት ኮንትሮባንድ እንዲከላከሉ የተመደቡ የመንግስት አካላትና የደህንነት መዋቅሮች ተሳትፎን በከፍተኛ ደረጃ ይታያል ሲሉ የደህንነት ተወካዩ ገልጿል። በተጨማሪ ኮንትሮባንዲስቶች አዳዲስና አደገኛ ስልቶችን እየተጠቀሙ መሆኑ የተጠቀሰ ሲሆን ወንጀለኞች የደንና የፓርክ ጥበቃ ቦታዎችን ለዕቃ ማከማቻነት በመጠቀም በተፈጥሮ አካባቢና በጤና ላይ ጉዳት እያደረሱ መሆኑን፣ ደላሎች የጎዳና ተዳዳሪ ወጣቶችን መታወቂያ በመጠቀም የንግድ ፍቃድ እንደሚያወጡና የኮንትሮባንድ እቃዎች በኢትዮጵያ የተመረተ የሚል የሐሰት መለያ ተለጥፎባቸው ለገበያ እንደሚቀርቡም ተመላክቷል።